ሰላም እንዴት ናችሁ? የወሊፍ አካዳሚ ቤተሰቦች ሰላማችሁ በያላችሁበት ይብዛ። ዛሬ በሪሚዲ ፕሮግራም ወደ እናንተ መጥተናል። በ2014 በተዘጋጀው በሞጁል መሰረት ዛሬ ስለ ባዮሎጂ አንዳንድ ነገር ልናነሳላችሁ ነው። እስኪ ቀጥታ ወደ ኮንቴንቱ እንግባና እሺ ቻፕተር 1 የመጀመሪያው ዩኒት ሳይንስ ኦፍ ዘ ባዮሎጂ የሚል ነው። በሳይንስ ኦፍ ባዮሎጂ በሚል ውስጥ the method of science እነዚህ በቱልስ ፎር ዘ ባዮሎጂስት የሚሉትን ነገሮችን ቀላል አድርገን በቀላሉ መንገድ እናስረዳቸዋለን። ሁለተኛው ቻፕተር ደግሞ መጀመሪያ ቻፕተር ስንጨርስ በየቻፕተራቸው ጥያቄ እንልክላቸዋለን። በየአመቱ የወጡትን የአርሚዲ ጥያቄዎችን እንልክላቸዋለን ፕራክቲስ እንድታደርጉ። የከበዳችሁ ጥያቄ ካለ ደግሞ በኮሜንት እንድትልኩልን ሰርተንላችሁ መልስ የምንልክላችሁናል። ቪዲዮ የምትፈልጉ ከሆነ ያው በሁሉንም ጥያቄዎችን በቪዲዮ መልክ እንልክላችኋለን። ቀጣይ ቻፕተሩ ባዮ ኬሚካል ሞለኪውልስ የሚሉትን ናቸው። እነዚህ ውስጥ ኦርጋኒክ እና ኢንኦርጋኒክ ሞለኪውሎችን እናያለን። እንደዛው እያደረግን ሁሉንም ቻፕተር እናያለን። ቻፕተር 10 ነው ያለው። ሶስተኛው ቻፕተር ስለ ሴል ቲዮሪ ነው። ሴል ባዮሎጂ ውስጥ ሴል ቲዮሪ አለ። ብዙ ቲዮሪዎች አሉ። 3 ቤዚክ የሆኑ ቲዮሪዎች አሉት። ከነዚህ ውስጥ የመጀመሪያው ሰውየው የሮበርት ሁክስ ነው። በ16ኛ ክፍለ ዘመን እንደዛ በዛ አካባቢ እና ሮበርት ሁክስ ሩድሎፍ ፈርቹ እነዚህ ቲዮሪዎች አሉት። ለጀርመን ቦታኒስቶችም አሉ። በእነዚያ የተጻፉ ቲዮሪዎች ምን ይላሉ ስለ አኒማል ስለ ፕላንት ሴል የሚለውን ነገር እናያለን። ሌላኛው ደግሞ the parts of cell የሴል ፓርቶችን እናያለን። እያንዳንዱን ፓርቱን ዊዝን ምን ማለት ነው ፈንክሽናቸው ምንድነው የሚለውን ዲቴይል እናያለን። ሌላኛው ደግሞ ፓርቱን ካየን በኋላ ያው የሚቀጥለው ሴል ኤንድ ኢትስ ኢንቫይሮንመንት አለ። እነዚህ ነገሮች ውስጥ ሶስት ነገሮች ነው በዋናነት የምናነሳው። በፕላንትም በአኒማልም ላይ ሃይፐርቶኒክ እና አይዞቶኒክ የሚባሉ ነገሮች አሉ። ፕላንት ላይ ሃይፐርቶኒክ ሲሆን ምንድነው፣ አይዞቶኒክ ሲሆን ምንድነው፣ ዋራባት አኒማል የሚለውን ሁሉንም እናያለን ማለት ነው። ሌላኛው ሴል ሬስፓይሬሽን አለ። ሴል ሬስፓይሬሽንን በደንብ በዲቴል ገብተን እናያለን። ቀጣይ ደግሞ ማይክሮ ኦርጋኒዝም ነው ቻፕተር 4 ላይ ያለው ኢንትሮዳክሽን ቱ ማይክሮ ኦርጋኒዝም። ስለ ማይክሮ ኦርጋኒዝም አንዳንድ ነገር ብለን እናልፋለን። ከዛ ቀጣዩ ቤኔፊሻል አክሰፕቱ ምንድነው፣ ፓቶች ቤኔፊሻል አክሰፕት ስንል ዩዝፉል ፓርት ኦፍ ዘ ማይክሮ ኦርጋኒዝም ፈንክሽኑ ለሰው ልጅ የሚሰጠው ጥቅም ምንድነው፣ በኢኮኖሚካሊ በሜዲካል ወይም በእነዚህ ነገሮች ላይ ይሰጣል ጥቅም። ፓቶጂኒክ አለ። ፓቶጂኒክ ሲባል እነዚህ ዲዚዝ ኮዝ ማይክሮ ኦርጋኒዝም ናቸው ምንድነው የሚለውንም እናያለን። ጄኔቲክስ አለ። የተለመደው ቻፕተር ነው ጄኔቲክስ። ጄኔቲክስ ውስጥ ዲኤንኤ አለ፣ አሌል፣ ጂን፣ ክሮሞዞም ዋቴቨር ብቻ ብዙ ነገሮች አሉ። እያንዳንዱን ነገር በደንብ በዲቴይል እናያለን። ሌላኛው ዲኤንኤ እንዴት አድርጎ ሪፕሊኬት ያደርጋል ማለት እንዴት አድርጎ ራሱን ኢትሰልፍ ኮፒ ማድረግ ይችላል የሚለውን እናያለን። ፕሮቲን ሲንተሳይዝ፣ እነዚህ ማይቶሲስ፣ ሚዮሲስ፣ መንዲሊያን ኢንሄሪታንስ፣ ሙቴሽን ሁሉንም ነገር እናያለን። ስንደርስ እያንዳንዱ ነገር እያየን ነው የምንሄደው። ዛሬ ያው ኢንትሮዳክሽን ፓርት ስለሆነ ነው እንደዚህ ቶሎ ብዬ የሚሄደው። ቻፕተር 6 ላይ ኢቮሉሽን አለ። ስለ ኢቮሉሽን ዝግመተ ለውጥ የሚለው የአማርኛ ትርጉሙ ነው። ቲዮሪ ኦፍ ኦሪጂን ኦፍ ላይፍ የሚለው እነዚህ ብዙ ቲዮሪዎች አሉ። ቲዮሪስ ኦፍ ሜካኒዝም ኦፍ ኢቮሉሽን፣ ስፔሺስ ኦፍ ስሩ ዘ ናቹራል ሴሌክሽን የሚሉት፣ ሞደርን ቲዮሪ ኦፍ ኢቮሉሽን፣ እነዚህ ነገሮችን እያንዳንዱን እናያለን። ለዛሬ ያው ኢንትሮዳክሽን ነው። ባዮቴክኖሎጂ የሚላለ ስኬፕ ኤንድ ዴፊኒሽን ኦፍ ባዮቴክኖሎጂ ምንድነው፣ አግሪካልቸራል ባዮቴክኖሎጂ፣ ሜዲካል፣ ኢንዱስትሪያል፣ ኤንቫይሮንመንታል እነዚህ ባዮቴክኖሎጂ ምን እንደሆኑ እያንዳንዱን ስንደርስ በደንብ እናያለን። እስካሁን እያወራን ያለነው ከተመቻችሁ ላይክ ማድረጋችሁን ሰብስክራይብ እያደረጋችሁ እንዲሁም ደግሞ ሼር እያደረጋችሁ ለጓደኞቻችሁ ማድረሳችሁን እንዳትረሱ። እንቀጥል። ቻፕተር 8 ላይ ደግሞ ሁማን ባዮሎጂ ኤንድ ሄልዚ አለ። ሁማን ባዮሎጂ ኤንድ ሄልዚ ላይ ሳብ ኮንቴንቶች አሉት። እነዚህ ፉድ ኤንድ ኒውትሪሽን። ፉድ ምንድነው፣ ኒውትሪሽን ምንድነው፣ ነን ኮሚኒኬብል ዲዚዝ፣ ዳይጀስቲቭ ሲስተም፣ ሬስፓራቶሪ ሲስተም፣ ሰርኩላቶሪ ሲስተም እያንዳንዱ ነርቨስ ሲስተም፣ ሴንስ ኦርጋን፣ ኢንዶክራይንስ፣
ግላንድ እና ሪፕሮዳክቲቭ ሲስተሞች ብዙ ነገሮች አሉ። እዚህ ደግሞ ይሄ ሰፋ ይላል በደንብ እኛም እንደዚህ ሰፋ አድርገን ነው የምናየው። ቻፕተር 9 ላይ ደግሞ ፉድ ሜኪንግ ኤንድ ግሮዝ ኢን ፕላንት የሚለዋል ነገሮች አሉ። ፕላንት ኦርጋኖችን ፎቶሲንቴሲስ እንዴት ይካሄዳል፣ ያ ፕላንቶች የራሳቸውን ምግብ የሚያዘጋጁበት ሂደት ነው። እነዚህ ነገሮች እንዴት ይዘጋጃሉ የሚለው እናያለን። ትራንስፖርቴሽን ኢን ፕላንት የሚለው ነገር ደግሞ ምንድነው የሚለው በደንብ እናያለን። ሪስፖንሲቢሊቲ ኢን ፕላንትስ እነዚህ ነገሮችን ሁሉንም እናያለን። አያሳስባችሁ። እሺ ደግሞ ያው ጥያቄም ስለምንልክላችሁ እነዛ ፕራክቲስ እያደረጋችሁ ትሄዳላችሁ። የዚህ ሞጁል የመጨረሻው ቻፕተር ኢኮሎጂ ኤንድ ኮንዘርቬሽን ኦፍ ናቹራል ሪሶርስስ የሚለው ነው። አየ እና የመጨረሻው ይሄ ቻፕተር ኢኮሎጂ ኤንድ ኮንዘርቬሽን ኦፍ ናቹራል ሪሶርስ ነው። የነዚህ ናቹራል ኮንዘርቬሽን ኢኮሎጂ ምንድነው፣ ኮንዘርቬሽን ኦፍ ናቹራል ሪሶርስ ምንድነው፣ መጀመሪያ ናቹራል ሪሶርስ ራሱ ምንድነው የሚለው ነገር እያንዳንዱን ሪኒዌብል ኤንድ ነን ሪኒዌብል ናቹራል ሪሶርስ ብለን ከፋፍለን እያንዳንዳቸውን እናያለን። እንዴትስ አድርገን ኮንዘርቭ ፕሮቴክት እናደርጋቸዋለን እንዳይጠፉ የሚለውንም በደንብ እናያለን። እዚህ ውስጥ ከገባን በኋላ ሪሳይክል ኦፍ ማተሮች ስሩ ዘ ኢኮሲስተም ላይ እንዴት ሆኖ እንዴት አድርጎ ሪሳይክል እንደሚሆኑ እናያለን። ኢኮሎጂካል ሰክሴሽንም ባዮምስ ኮንዘርቬሽን እና ባዮዳይቨርሲቲ የሚለውን ልዩነታቸውን ኮንዘርቬሽን የሚለው ራሱ ዘ ዋይዝ ዩዝ ኦፍ ናቹራል ሪሶርስ ማለት ነው። እነዚህ ነገሮችን ባዮዳይቨርሲቲ እንደዛ ለእያንዳንዳቸው ዴፊኒሽናቸውን ሰጥተን እናያለን። ቬጂቴሽንም በደንብ እናያለን። ዋይልድ ላይፍ፣ ግሎባል ዋርሚንግ እና ዘ ኤር ፖሉሽን እናያለን ማለት ነው። አሁን ኢንትሮዳክሽን ፓርቱ በዚህ ይጠናቀቃል። ኔክስት ቻፕተር 1ን በቪዲዮ መልክ ይዘንላችሁ እንመጣለን። እስከዛ ቸር ቆዩልን። ቪዲዮን ላይክ፣ ሼር እንደውም ለጓደኞቻችሁን ሼር ማድረጋችሁን አትርሱ። በዋናነት ሰብስክራይብ እያደረጋችሁ የእናንተ ድጋፍ ለኛ ትልቁ የሞራላችን ስለሆነ ሼር፣ ላይክ፣ ሪፖስት እንዲሁም ሰብስክራይብ ማድረጋችሁን አትርሱ። እናመሰግናለን።